ኮምፒውተራችሁ ላይ አማርኛ ጽሑፍ ለመጻፍ ሌላ ተጨማሪ ምንም አይነት ሶፍትዌር መጫን ሳይጠበቅባችሁ በቀላሉ አሁን የማሳያችሁን ሴቲንግ ኮምፒውተራችሁ ላይ አጀስት በማድረግ ብቻ አማርኛ ቋንቋን በኮምፒውተራችሁ ኪቦርድ አክሰስ ማድረግ ትችላላችሁ። ይህንን ሴቲንግ በአጭሩ አሳያችኋለሁኝ። እስከ መጨረሻው ተከታተሉኝ። ለቻናሉ አዲስ ከሆናችሁ እንዲህ አይነት ጠቃሚ ትምህርቶችን በየጊዜው ለማግኘት ቻናላችንን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ጉዳያችን። ይህንን ፊቸር በቀላሉ ኮምፒውተራችን ላይ አድ ለማድረግ በቅድሚያ የኮምፒውተራችንን ሴቲንግ እንከፍታለን። ሰርች ባር ላይ እንሄድና ሴቲንግ ብለን ሰርች አድርገን ሴቲንግ እንከፍታለን። በዚሁ የሴቲንግ ዊንዶው ላይ በግራ በኩል ከሚገኙ የሴቲንግ ሴክሽኖች ውስጥ ታይም ኤንድ ላንጉጅ የሚለውን ሴክሽን አንድ ጊዜ ክሊክ እናደርጋለን። ከዛ በኋላ በዚሁ ሜን ስክሪን ላይ ላንጉጅ ኤንድ ሪጅን የሚል ሴክሽን አለ። እሱንም አንድ ጊዜ ክሊክ አድርገን እንከፍታለን። ይህንን ሴቲንግ በሾርት ከት ለመክፈት በቀላሉ ሰርች ባር ላይ ትሄዱና ኤዲት ላንጉጅ ብላችሁ ጽፉ። ኤዲት ላንጉጅ ኤንድ ኪቦርድ ኦፕሽንስ የሚል የሲስተም ሴቲንግ ይመጣላችኋል። እሱ ላይ ክሊክ ስታደርጉ በዚህ መልኩ ሴቲንጉን ይከፍትላችኋል። ከዛ በኋላ እንደምትመለከቱት መጀመሪያ ላይ ላንጉጅ የሚል ሴክሽን አለ። ከሱ ስር ዊንዶውስ ዲስፕሌይ ላንጉጅ የሚል አለ። ይህ ማለት ኮምፒውተሩ በዚህ ሰዓት ላይ ዲስፕሌይ እያደረገበት ያለው ቋንቋ ማለት ነው። ወደ ቀኝ ስትሄዱ እዚህ ላይ ያሳያችኋል። የኔ ኮምፒውተር አሁን ዩናይትድ ስቴትስ እንግሊሽ ነው ዲስፕሌይ እያደረገ ያለው ማለት ነው። ይህንም ኮምፒውተሩ ኦፕሬቲንግ ሲስተሙ በሚጫንበት ሰዓት ላይ መቀየር ይቻላል፣ በዛ ሰዓት የሚሰጠው ቋንቋ ስለሆነ ማለት ነው። ሁለተኛ ላይ ደግሞ ፕሪፈርድ ላንጉጅስ የሚል አለ። እዚህ ላይ ነው ቋንቋ አድ የምናደርገው ማለት ነው። የምንፈልገውን ቋንቋ የምንመርጥበት ሴክሽን ነው ማለት ነው። ወደ ቀኝ ሄደን አድ ላንጉጅ የምትል በተን አለች። እሷ ላይ አንድ ጊዜ ክሊክ እናደርጋለን ማለት ነው። ከዛ እንደምትመለከቱት የተለያዩ ቋንቋዎችን መርጠን ዳውንሎድ በማድረግ ኢንስቶል አድርገን የኮምፒውተራችን ኢንፑት ሜተድ ማድረግ እንችላለን ማለት ነው። ስለዚህ አሁን በዚህ ሰዓት እኔ የማሳያችሁ አማርኛ ቋንቋን ስለሆነ እዚህ አማርኛ የሚለው ላይ አንድ ጊዜ ክሊክ አደርጋለሁ ማለት ነው። የምንፈልገውን ቋንቋ በዚህ መልኩ ከመረጥን በኋላ ከታች እዚህ ላይ መተን ኔክስት እንላለን። ለቋንቋ የሚያስፈልጉ ፊቸሮችን ሰርች ያደርግና በዚህ መልኩ ዲስፕሌይ ያደርግልናል ማለት ነው። መጀመሪያ ላይ ኦፕሽናል ላንጉጅ ፊቸርስ የሚል ሴክሽን አለ። ባይ ዲፎልት ቦክሷ ቼክ ዶና ነው ያለችው፣ እንደነበረው ትተውታላችሁ ማለት ነው። የላንጉጁን ፓኬጆች ሙሉ ዳውንሎድ የምናደርግበት ስለሆነ ማለት ነው። ሁለተኛ ላይ ደግሞ ላንጉጅ ፕሪፈረንስስ የሚል ሴክሽን አለ። ከታች እንደምትመለከቱት ሴት አስ ማይ ዊንዶውስ ዲስፕሌይ ላንጉጅ የሚል አለ ማለት ነው። ይሄ ማለት ኮምፒውተሩ ሙሉ በሙሉ ወደ መረጥነው ቋንቋ፣ ለምሳሌ አሁን በዚህ ሰዓት አማርኛ ነው የመረጥነው፣ ኮምፒውተራችን ሙሉ በሙሉ በአማርኛ ቋንቋ ዲስፕሌይ እንዲያደርግልን ከፈለግን እዚህ ላይ ቼክ ቦክሷን ቼክ እናደርጋለን ማለት ነው። ካልፈልግን ደግሞ አንቼክ እንደነበረች እንተዋለን ማለት ነው። ሶስተኛ ላይ ደግሞ ሪኳየርድ ላንጉጅ ፊቸርስ የሚላል። ይሄ ለቋንቋ የሚያስፈልጉ የተለያዩ ፊቸሮች ናቸው። የመጀመሪያው ቤዚክ ታይፒንግ ነው። ሁለተኛ ሰፕሊመንታል ፎንት ናቸው ማለት ነው። እነዚህም አንድ ላይ ዳውንሎድ ይደረጋሉ ማለት ነው። አሁን ቀጥታ ከታች እዚህ ላይ መተን ኢንስቶል የምትሏን በተን አንድ ጊዜ ክሊክ እናደርጋለን ማለት ነው። ከዛ በኋላ ለመረጥነው ቋንቋ የሚያስፈልጉ የተለያዩ ፊቸሮችን ዳውንሎድ ያደርግና ራሱ ኢንስቶል ያደርግልናል ማለት ነው። ስለዚህ ትንሽ እንታገሷለን። እንደ ኮምፒውተራችን ኢንተርኔት ፍጥነት ይወሰናል። ያው ቶሎ ሊጨርስላችሁ ይችላል። ስለዚህ ትንሽ እንታገሷለን። በመጀመሪያ ላይ ዳውንሎድ የሚያደርገው የላንጉጅን ቤዚክ ታይፒንግ ነው። እሱን ዳውንሎድ አድርጎ ከጨረሰ በኋላ ቀጥታ ወደ ላንጉጅ ፓክ ዳውንሎድ ማድረግ ይሄዳል ማለት ነው። ስለዚህ እንደምትመለከቱት የላንጉጅን ቤዚክ ታይፒንግ ዳውንሎድ አድርጎ ጨርሷል ማለት ነው። ቀጥሎ ደግሞ የላንጉጅን ፓክ ዳውንሎድ ማድረግ ይጀምራል ማለት ነው። ይሄንም ትንሽ እንታገሷለን። ስለዚህ እንደምትመለከቱት ሁለቱንም የሚያስፈልጉትን የቋንቋውን ፊቸሮች ዳውንሎድ አድርጎ ኢንስቶል አድርጎ በዚህ መልኩ ጨርሶልናል ማለት ነው። ስለዚህ አማርኛ ቋንቋ እንደ ሁለተኛ ኢንፑት ሜተድ ጨመርን ማለት ነው። እዚህ ላይ እንደምትመለከቱት የመጀመሪያው ኮምፒውተሩ ዲስፕሌይ እያደረገበት ያለው ቋንቋ ነው። ሁለተኛው ደግሞ አሁን አድ ያደረግነው ቋንቋ ነው ማለት ነው። ኦኬ ቼክ እናድርግ። ይህንን ታስክ ባለ እዚህ ላይ ታገኙታላችሁ። ኢኤንጂ የሚል አለ። ይህ ማለት ባይ ዲፎልት የመጀመሪያ የነበረው ቋንቋ ማለት ነው። ልክ እሱ ላይ ክሊክ ስታደርጉ በዚህ መልኩ ኢንፑት ሜተዱን እንድንመርጥ ያመጣልናል። ሁለተኛ ላይ አምሃሪክ የሚል አለ። እሱ ላይ አንድ ጊዜ ክሊክ በማድረግ በዚህ መልኩ ከእንግሊዝኛ ወደ አማርኛ ስዊች ማድረግ እንችላለን ማለት ነው። አማርኛ ጽሁፎችን ስንፈልግ በዚህ መልኩ መቀየር እንችላለን ማለት ነው። ወደ እንግሊዝኛ መመለስ ከፈለገን እሱ ላይ ክሊክ እናደርግና በዚህ መልኩ መቀየር እንችላለን ማለት ነው። የመረጣችሁትን ቋንቋ በዚህ መልኩ ስዊች እያደረጋችሁ መጠቀም ትችላላችሁ። ቋንቋውን ከአንዱ ወደ አንዱ ስዊች ለማድረግ በቀላሉ በኪቦርዳችሁ ሾርትከት ስዊች ማድረግ ትችላላችሁ፣ ከአንዱ ወደ አንዱ ማለት ነው። ለምሳሌ የኮምፒውተራችሁን ኪቦርድ
ዊንዶው እና ስፔስ ባርን በመጫን በቀላሉ ስዊች ማድረግ ትችላላችሁ ማለት ነው። ለምሳሌ አሁን እንግሊሽ ላይ ነው ያለው። ዊንዶው እና ስፔስ ስንጫን በዚህ መልኩ ወደ አማርኛ ስዊች ያደርጋል ማለት ነው። ወደ እንግሊዝኛ ከፈለግን መልሰን አሁንም ዊንዶው እና ስፔስ እንጫናለን። በዚህ መልኩ ስዊች ማድረግ እንችላለን ማለት ነው። ጊዜ ለመቆጠብ ይህን ሾርትከት ብትጠቀሙ ሪኮመንድ አደርጋችኋለሁ ማለት ነው። ኦኬ ለምሳሌ ቼክ እናደርግ። እዚህ ሰርች ባር ላይ አሁን እንግሊዝኛ ላይ ነው ያለው። ራዕይ ዲጂታል ብዬ ልጻፍ፣ ዲጂታል ብዬ ልጻፍ። ከዛ በኋላ አሁን ወደ አማርኛ መቀየር ብፈልግ ወይ ስዊች ማድረግ ብፈልግ እዛ መሄድ ሳይጠበቅብኝ ዊንዶው እና ስፔስ እጫናለሁኝ። ከዛ በኋላ በዚህ በምትመለከቱት መልኩ አማርኛ መጻፍ እችላለሁኝ ማለት ነው። ስለዚህ በቀላሉ በዚህ መልኩ ስዊች እያደረጋችሁ አማርኛን መጻፍ ትችላላችሁ። ባይዘው ሌሎች አማርኛ መጻፊያ ሶፍትዌሮች እንደዚህ አይነት ፊቸሮችን አያስጠቅሟቸውም። ለምሳሌ የኮምፒውተራችን ሰርች ባር ላይ መጻፍ አንችልም፣ ፎልደሮችን በአማርኛ ሪኔም ማድረግ አንችልም። አብዛኛዎች ቦታ ላይ ሊሚቴሽን አለው ማለት ነው። እሱም የሚፈቅድልን አንዳንድ ቦታ ላይ ብቻ አክሰስ እንድናደርግ ነው ማለት ነው። ስለዚህ በቀላሉ እዚህ ሰርች ባር ላይ መጻፍ እንችላለን። የብሮዘራችን ሰርች ላይ ደን በአማርኛ ሰርች ማድረግ ከፈለግን በቀላሉ መጻፍ እንችላለን። ለዚህ አይነት ፐርፐዝ በጣም አሪፍ ስለሆነ ይህንን ፊቸር ሴቲንጋችሁ ላይ አድ በማድረግ ብትጠቀሙ ሪኮመንድ አድርጋችኋለሁ ማለት ነው።